ደግሞ በሀና ቂማት አትያዥባት እሺ። እሷ ችኩል ፍጥረት ስለሆነች ነው እንዴ ሰው የፈለገው ቅልቃላት ሁና እንዴት ሰው አለቃውን አያከብርም? እኔ እሱም በዚህ ልክ አለማክበሯ በጣም ነው እያናደደኝ ያለው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለምታደርጉ አመሰግናለሁ። አሁንም ጽናት እንግዲህ አሁንም በቅናት ገንዳ ውስጥ እየዋኘች ነው። ኪያየም እንዲህ ትላታለች፣ እባክሽ ጽናትዬ ቂም አትያዥባት፣ ልጅቷ ቀልቃላና ችኩል ፍጥረት ሆና ነው እንጂ ሌላ ነገር ፈልጋ አይመስለኝም ትላታለች። እንዴ የፈለገው ብኮንስ የፈለገው ብትሆን እንደውም እኮ እሱን ባለማክበሯ እንደውም እየተናደርኩ ነው ትላለች። ይሁንና ጽናት በአሁኑ ሰዓት እንግዲህ ከባድ የሚባለው ተበሽታ ሁሉ ከባዱ ምንድን ነው ታላችሁ? ቅናት ነው። እና ከባድ ቅናት ውስጥ ገብታ እየዋኘች ትገኛለች። ጽናት በዚሁ ተቀጠለች ማበድ ውስጥ ትገባና በመጨረሻም ኪራን እንደምታጣው እርግጠኛ ሆኜ ነግራችሁ እችላለሁ ማለት ነው። ምክንያቱም በአሁኑ ሰዓት ያለችበትና አኳኋኑ በጣም አስፈሪና ደግ ጥሩ ነገር ያልሆነ ነገር ነው እያደረገች ያለችው፣ እያሳዩ ያሉት አክቶቿ ማለት ነው። ደግሞ በዚህ ላይ ምን ያህል ለዚህ ትዳር ዋጋ እንደከፈልኩ አንቺም ታውቂያለሽ ትላለች ኪያየ። እንግዲህ ጸጥና ረጭ አለች። ትዕግስተኛ ልጅ መሆኗን ሁላችንም እናውቃለን። ዝም ብላ ትመለከታለች። እንዴ እኔ ደግሞ ለዚህ ትዳር ምን ያህል ዋጋ እንደከፈልኩ አንቺ ራስሽም ታውቂያለሽ ትላታለች። እንዴት ተፈትኜ ይሄን ትዳር እንዳቆምኩት አንቺም ታውቂያለሽ እና ድጋሚ ልፈተን ድጋሚ መፈተን አለብኝ? ድጋሚ ልፈተን? እኔ እኮ እሽና ዝም በማለቴ ነው ያ ሁሉ ፈተናና ያ ሁሉ ስቃይ ያለፈብኝ ትላለች። ታሁን በኋላማ ፈጽሞ እሽም ሆነ ደግ እምለው ነገር አንዳችም ሊኖርም ሆነ ላረገውም አልችልም። ቢወቃኝ ደክሞኛል። ካሁን በኋላ አይጠረጠርም ትላለች ኪያየ ጸጥ ረጭ ብላ እያዳመጠቻት። በኋላ ለትዳርና ለህይወቴ ነው የምኖረው በቃኝ ትላለች። እሱስ ልክ ነሽ። ደግሞ አንዳንዴ ቸኩለን የምንወስናቸው ውሳኔዎች ለህይወታችን አደጋ ናቸው ትላታለች። ኪያ ግን ደግሞ ከዚህ በኋላ ምንም ሰላሜን የሚያናጋ እንደዚሁም ደግሞ ራሴን አደጋ ላይ የሚጥል ነገር እንዲፈጠር አልፈልግም። ደግሞ ነፃነቴንም እፈልገዋለሁ። ይህን ካለቻት በኋላ ኪያየም ካዳመጠቻት በኋላ ወይ እንደው እኮ በደረቁ እያስኩሽ በቃ ቡና ልዘዝ ትላታለች። አይ ካልሆነ እኔም ብሆን ልዘዝ። የት ነው ያለው? አይ አንቺ ስለማያውቁሽ ቶሎ ሊያመጡልሽ አይችሉም፣ እኔ ልዘዛቸው ትላለች። እንግዲያውስ እስቲ ቡና አምጪ ባለቻት ቡና ልታመጣው ትወጣ ቶልቷሌትና ሯጭት እንደዚሁም ደግሞ ሳቂተኛዋ ሀና መጣች። ሀና እንግዲህ ጽናትን ስታያት ልክ እንደ ጦር ትፈራታለች። ምን ልበላችሁ ብቻ እና ልትመለስ ስትል አይ ነይ ተቀመጪ፣ አትመለሽ፣ ነይ ተቀመጪ፣ እምነግርሽና እምጠይቅሽ ነገር አለኝ፣ ነይ ተቀመጪ ትላታለች። እሺ ያለቃ ሚስት አንቺ ታልሽ እንግዲው እቀመጣለሁ። እንዴ ያለቃ ሚስት የምትይ ስብይን አታውቂምና ነው? አይ እንዴት እንደማከብርሽና እንዴት እንደምልሽ ስለጠፋብኝ ነው ትላታለች። እንግዲህ ጅብሷን በእጇ ይዛ ነበር እንብላ አለቻት። አይ አመሰግናለሁ። እሺ እንግዲው ለማንኛውም ብወስድብኝ ኖሮ በጣም ነበር የሚከፋኝ፣ ምክንያቱም በጣም እወደዋለሁ ትላታለች። እሺ ቢበቃ ካለች በኋላ ምን ብትላት ጥሩ ነው? እኔ ጽናት ክፉ ሰው አይደለሁም። እዴ አንቺማ ምሽ ክፉ ሰው ነሽ፣ ክፉ ሰው አይደለሽም። የዘበናችን አበቤ ጉበና ወይንስ ሌላ ምን እናውጣልሽ ትላታለች። አሁን እምልሽን ጆሮ ሰጥሽ አዳምጪ ትላታለች ጽናት። እሺ እዚህ መስሪያ ቤት ምን ልትሰሪ ነው የገባሽው? እብደቱ ቀጥሏል ጋይስ። እዚህ መስሪያ ቤት ምን ልትሰሪ ነው የገባሽው? ምን ጥያቄ አለው? ያው ስራ ሰርቼ ገንዘብ ለማግኘት ነዋ። ምንም ጥያቄ ያለው ስራ ሰርቼ ገንዘብ ለማግኘት። ፍቅረኛ አለሽ? ጽናት እንግዲህ በጣም ቀንታለች። ፍቅረኛ አለሽ? ይሄን ነገር ከስራ የጋሃዳ ምን አገናኝ? ያገናኘዋል እንጂ። እሺ አሁን መልሽልኝ ትላታለች። አይ የለኝም፣ ፍቅረኛ የለኝም። ነገሩ እንዴት ይኖርሻል? እንደዚህ እንደ ህፃን ልጅ ብስኩት እየበላች ማን ነው ለትዳር አንቺን የሚፈልግሽ? ነገር ለትዳር ትሆኝኛለሽ ብሎ ማን ነው የሚያስብሽ? ተሳሳተ ጽናት። በቃ
ማን ነው የሚያስብሽ? በሆር ነው እንዴ? ወይ ጽናት እንዴ! ቆይ ብስኩት መብላት ቆሞ ቀር ያስብላል እንዴ? ቆሞ ቀርነት ቆሞ ያስቀራል? ብስኩት መብላት ቆሞ ያስቀራል ትላታለች። ሲበዛ አንቺ በጣም ቀልቃላ ነሽ። በዛ ላይ ደግሞ ሞኝ ትመስልኛል። ወንዶች ደግሞ ለትዳር የሚፈልጉት ብልህ ረጋ ያለችውን ነው። ቀልቃላዋን አይፈልጓትም። ስተት ደግሞ ረጋ ያለችውንና ብልኋን ነው የሚፈልጓት ትላለች። በቃ ለዛ ነው አንቺን የመረጠሽ ትላታለች። ኪራ እንኳን ምንም ብሆን ይመርጠኛል፣ እዚህ እንኳን እተማመንበታለሁ። እኔ ምንም ብሆን ቀልቃላም ብሆን ማለቷ ነው። እንግዲህ ምንም ብሆን ኪራ ይመርጠኛል፣ በዚህ እንኳን እተማመንበታለሁ። ግን ሀንቾዬ በቃ አለችና ያዞቹን ብስኩት ተጇ ላይ ወረወረችው። ከአሁን በኋላ ብስኩትም ሆነ ችብስ አልበላም። ከአሁን በኋላ እንዳንቺ ጭምትና ጨዋ ነው መሆነው ትላታለች። አልሰሚኝ ግባ ባለ ተውን ነው ተስንት ሴት ሴት አሳብዳ ነው ኪራን የቀማችሁ እና በቃ በራሷ ፍላጎትና ራሷን አስበልጦ ራሷ ወዳት የመጀመሪያውም የመጨረሻውም እንደሆነች ነው ጽናት እንግዲህ ራሷን እያካበደች የምትነግራት እና ሞኝ እንደነገሩት በቃ ካሁን በኋላ ይሄን ብስኩት የሚባል ነገር አልበላም፣ እንዳንቺ ጨዋና ጭምት ነው መሆነው ትትላት። ምን ለመሆን አለ ደግሞ ለመሆን ነው እንደዛ የምታረጊው? ይኸውልሽ ኪራይን ውስጥ ለመግባት እንደሆነ እንዳታስቢው፣ እሺ? እንዳትሞክሪው። ምን ለመሆኑ እሷን ውስጥ የምገባው ምን ልሰራ ነው? ይሄ ተላምጦ እንደ ጫወት የተተፋ ውስጥ ምን ብዬ ነው የምገባው? የራሴ አዳም ውስጥ ጥልቅ ብዬ እገባልሻለሁ እንጂ እዛ አንቺ ተበልቶ አበቃ ውስጥ ምን ወጣይ ብዬ ነው እምገባው ትላታለች። ብታርጊ ይሻልሻል። እንደው ጽናት እንደው ልፊ ብልሽ ነው እንጂ አዎ ቀና ያለው በእናቱ ምን ይቀናል ይላሉ። እንደው ልፊ ብልሽ ነው እንጂ ይሄ ፊቱ እንደማዳበሪያ የተቋጠረ እንደው ምኑ ስቦሽ ነው? ምኑ አምሮሽ ነው ትላታለች። እንደውም ስሚ እንኳን ባለትዳር ሆኖና ሲንግል ሆኖ ባገኙ እንኳን ዞር ብዬ የማየው ሴት አይደለሁም። ምኑም አይመስጠኝ፣ ምኑም አያምረኝም። ስለዚህ አትደናገጫው፣ አትደነባበሬ፣ በቃ አትቅኔ። እንኳን ባለትዳር ሆኖ ሲንግል እንኳን ቢሆን ዞር ብዬ አላየውም። በእውነት እውነቴን ነው። ይሄን ስልስ ዝም ብዬ አይደለም ጽናት። እንደው በእውነት ፊቱን አይተሸዋል? ግን በስማም ፊቱን አይተሸዋል? ልብ ብለሽ አይተሽ ባሌን ማናናቅሽን አቁሚ፣ አለበለዚያ እንደለመድሽው ትባረሪና ስራ ታጭተሽ ታለቅሻለሽ። ጽናት ማስፈራሯ ወጣም ወረደም ይሄ የተፈረደበት ስራ ነው። እና እንግዲህ ሀንቾዬ በሚገባ ለጽናት መልሳላት አነች። ሆኖም ጽናት አሁንም እየፈራች ነው። አይኖቿ ውስጥ የሚታዩት ፍራቻና አይኖቿ ውስጥ የሚራወጡት የነጠቃለሁ ምልክቶች በጣም እየተርገበገቡባት ኪያዬ ለጽናትዬ ቡና ልታመጠላት ሄደ ነበረ ሀና ጋር ቀንዷን ስትላት ሀንዬ በመጨረሻም ተጎናድላ ቡናው ሳይደርስላት ቡናው ሳይመጣ ኪያዬም ቡናውን ይዛ ሳትደርስ ጽናት ትወጣለች። እንዴ ጽናትስ ትላታለች ለሀንዬ። ጽናትማ ሄደች ትላታለች። ቡናውንማ ኪያ ቡና ይዛ ስመጣ ለእኔ ትስጥሽ ብላኛለች፣ የኔም ፋንታ ለአንቺ ትስጥሽ ብላኛለች ትልና ቡናዋን ትቀበላለች። አንጩ እኔ ልጠጣው አንጭው ትላታለች። እና አንቺስ ለአንቺ ምንም ነገር አላመጣሽ? እኔ እንኳን ምሳ ስላልበላው ትንሽ እቆያለሁ ትላታለች። ኪያዬ ለወዳም በለጭ ዳዝለታል ይላል ያገሬ ሰው። ቡናዋን ተቀበለች። ግን የሚያሳዝነው ወዲያው ጽናት ትመጣ። እንግዲህ በመጨረሻ እስቢድ የላከው ልጅ በአንድም በሌላም ለምንድንና ምን ፍለጋ እንደመጣ አሁን ነገሩ ፍልትው ብሎ ወጥቷል። ለምንድን ነው ካላችሁ ገንዘብ ፍለጋ ነው። ስለዚህ ጆከር ከሚያገባት ከኛ ውስጥ አንደኛችን አግብተን ከዛ ገንዘቧን እንካፈለዋለን ሲል ሰንዬ ትደርሳለች። ግን የሷ መሆዷን መሆኗን አላወቀችም እና ተሱ ጋር ተጨቃጨቀች። በኋላ መሸኘት ትፈልጋለች ይላታል። ኧረ አልፈልግም ትለዋለች። አይ በቅርቡ አሸኟትም ወይ የሚባል ስላለ ከአሁኑ ልለማመድ ብዬ ነው ይላታል። እንግዲህ በአንድም በሌላም በጆከር ላይ ቀንተው አሁን ላይ
እሷ እሺ ትላለች ወይ? እሺ ብላ ተኛ ውስጥ ታገባናለች ወይ ስላ አይ እምቢ ካለች የእሷን ፍቃድ ሲጀመር የእሷን ፍቃድ ማን ይጠይቃል? አለዛ ፎቶዋ ይበተናል። ፎቶዋ ከሚበተንባት ደግሞ ታገባናለች በማለት ሲያወራ እንግዲህ እሷ ትመጣበታለች። መሆኑ ወዴት ነው የምትሸኘኝ? ትለዋለች። እሱ ያንቺ ምርጫ ነው። ምርጫሽን ሙሉ ምርጫሽን ለመምረጥና ሙሉ ፍላጎትሽን ለማሟላት ዝግጁ ነኝ ይላታል። አይ በነገራችን ላይ ህይወትህን ብትኖር ይሻልሃል። ራስህ መዳረሻ ጠፍቶብህ እየናወስክ ነው። ስለዚህ ስለኔ መዳረሻ ማወቅም ሆነ ፍላጎት የሚያሳየው ብታቆም ይሻልሃል። አባይ ማደር የለው ዛፍ ይዘው ይጓዛል ይላል ያገሬ ሰው። የራስ መዳረሻ ጠፍቶህ እየናወስክ ነው ትለዋለህ። ማኛለህ ደግሞ የኔ መጨረሻ አንተ ከምታስበው 10 እጥፍ ይበልጣል ትለውና ላሽ ትለዋል። እኛም አንድ ሰሞን እንደ ሃርጎን ነበር። የሚገርምሽ ነገር ስለምንኝ ይታየኛል ይላታል። ፈረደባት። ከውርደታት ውጭ ያላት ትንሿዬ ዛሬም ተጆሲካ ዲዛና ይደርስባቸዋል። የሚያሳዝነው ነገር ደግሞ ዛሬ ጆሲ ለትንሿዬ አበባ ቆንጅዬ የምታምር ቀይ አበባ ትሰጣት ነበር የደረሰባት። አቃጣሪዋና እየተከፈላት የምትሰራው መቅደስ ወይኔ ተጀመረ፣ በቃ ከዚህ በኋላ እኔ ስራዬን ሰርቻለሁ አንተው ተወጣው ትላለች ተደብቃ። ግን ዛና ጋም የደወለችው ይቹ መቅደስ ነበረች። ከዛ በኋላ ትንሿዬ በድንጋጤ ትደነግጣለች። ኢዛና ጆሲን በቦክስ ይለዋል። ከዛ በኋላማ ድብድቡ ይደራራል። እኔ ጋ ጭምትና ምንም የማታውቅ ህፃን ልጅ እንደዚሁም ደግሞ ተማሪ ለትምህርቷ የምትጓጓ ትመስላለች። እዚህ ጋ ግን አበባ በሜዳ ላይ ከማንም ወንድ ጋር ትገላፈጫለች፣ አበባሽን ትቀበያለች ይላታል። እንግዲህ ምን ትላታለህ? ምን አረገች ብለ ምን አገባ ምን አባ የባለፈው ምትር አላጠገበም እንዴ? ዛሬም ልርግምህ ላስተንፍስህ። አንተም 9 ወር ነው የተረገዝ ነው መፈራ መስሎህ ነው ይላል ጆሲ። ክናሽን ትፈልጊዋለሽ መሰል ታወዩ ከጥቅም ውጭ እንዳላደርግብሽ ዛና ጎበዝም እንደዚሁም ደግሞ አስተዋይ ልጅ ነው። ትንሿዬ ምንም ሆነ ምንም ከኢዛና ጋር ብኮን ለወደፊት ህይወቷም እንደዚሁ ደግሞ በስነ ስርዓቱ ትምህርቷን እንዲጨርስ የሚረዳት የሚያስብላትና ሁሉን ነገር የሚያውቀው ኢዛና ቁጥብና ጨዋ ልጅ ነው እንደምናውቀው ማለት ነው። ይሄ ግን ልፍድድድ ያለ ባይዘወይ ይሄንን ያመጣችው መቅደስ ነች። ምክንያቱም ኢዛናን መቅደስ ትወደዋለች። ከሷ ማላየት ከትንሿን ደግሞ ትቀናባታለች። ስለዚህ ይሄንን ወጥመድ አዘጋጅታና አጥምዳ ደግሞ እንደዚሁ ገንዘብ እየተከፈላት ነው። እንግዲህ አስባችሁታል። ስለዚህ ምን አላት ኢዛና? ይሄንን ጀግናሽን ትፈልጊዋለሽ መሰለኝ ተጥቅም ውጭ እንዳላረግብሽ እረፍ በይው ንገሪው። ኢዛና ቆይማ ተረጋጋ፣ አንዴ ላስረዳ። ትንሿዬ ኢዛና እባክህ ቆይ ተረጋጋ፣ አንዴ ላስረዳ። ምንድን ነው የምታስረጅ? ውሸት ድጋሜ ማስመሰል ልጨምርልኝ ነው ይላታል። አትጮህባት ጆሲ። ራሱን ማደን እንኳን አይችልም፣ እንኳን እሷ ሊያድናት ማለት ነው። ጆሲ አቅመ ቢስ ነው፣ ገና ህፃንም ነው። እና ምን ይለዋል? አትጩህባት። እንግዲህ ከዚህ በኋላ ኢዛና ራሱ መቆጣጠር ያቅተዋል፣ ይጥለዋል። ከዛ በኋላማ በቦክስ አፍንጫውን ጭንቅለውን ይለዋል። ትንሿዬም ኢዛና ምን እየሆንክ ነው? ልጁን ገደልከው እኮ። ኧረ ተው ገደልከው፣ ሰበብ ይሆንብሃል ትለዋል። ትንሿዬም ኧረ ተው ብትለው ፈጽሞ ሊሰማት አልቻለም። እንግዲህ መቅደስ ተደብቃ ትመለከታል። ወይኔ ጉዳይ ልጁን እኮ ገደለው። እኔ ዝማል ብገኝማ አብሮ ነበረ የሚጠፈጥበኝ፣ አብሮ ነበር የሚጨፈልቅ። እንግዲህ ጆሲ እንደምንም ብሎ ወደ አይኑ ጋር በውጭ ካለ በኋላ ያመልጣል። አንተ ፈሪ ወንድ ነኝ በይ አንተ ፈሪ ይልና ኢዛናም ይለዋል። ትንሿዬም ኢዛና ምን እየሆንክ ነው? ልጁን ገደልከው እኮ ትለዋለች። ሁለተኛ አጠገቤም ሆነ ላይሽ እንዳደርሺ፣ አጠገቤ ሁለተኛ
እንዳደርሽ ይላል። ሻዬ እንግዲህ አንተ ይዛና እያለ ትከተለዋለች። ይዛና በጣም ተናዷል። ባይናደድ ነበር የሚገርመው፣ ምክንያቱም በጣም ትዕግስተኛና ጨዋ ልጅ እንደዚሁም ደግሞ ስነ ስርዓት ያለው ልጅ ነበረ። ከያስበው እንግዲህ ለዛና ምን ትለዋለች? እኔ ትምህርቴን መማር ነው የምፈልገው፣ ይሄንን ያገኘሁትን እድል ማጣት አልፈልግም እያለች ስትሽኮረመምበት ነበር። በቃ ህፃን ያጫውታታል፣ እንደዚሁም ደግሞ ጨዋ ሲያጫውታት ነበር። አሁን ዛሬ ግን እጆ ሲመቱ አበባ ሲሰጣት አበባውንም ትቀበለዋለች። ወጥመድ ውስጥ ሰተት ብላ የገባችው በእሷ በራሷ ነው። ህይወቷ ይበላሳል። በቃ ከዚህ ቤት ሊያስባርሯት ነው። ኢዛና ቆይ ላስረዳ። አንቺ ልጅ ዞር በይ ከፊቴ፣ ልጎዳሽ አልፈልግም። ዞር በይ ስልሽ አትሰሚም እንዴ? አማርኛ ይገባሽም? ቆይ ይዛና ቆይ ላስረዳ። አይ ነግሬሻለሁ፣ ጥፊ ልተፊቴ። አንተ በራስህን ብቻ ነው እንዴ? በራስህ አረዳድ ብቻ ነው እንደምትረዳው? ምንድነው ምልህን የኔንስ ማሰማኝ? ቆይ ለምንድነው የኔንስ ምልህን ማሰማኝ? ይልቅ አይን ስለሚታመን ነዋ። ሲቀጥል ደግሞ ንግግርሽና ድርጊትሽ ለየቅል ነው። ንግግርሽና ድርጊትሽ ለየቅል ነው ይላታል። እንዴት ማለት ትላለች ትንሿዬ። ትምህርት የልጣጥና ትምህርት የልማርት ያለሽ አየሁሽ እኮ አሁንማ ከማንም ጋር ትትዘላዘሊ። በመጨረሻም ሰኒ ቤት በስፒድ የተላከው ልጅ በመጨረሻም ሀሳቡና ቅዱ ተሳካለት። እሱም ምንድነው ካላችሁ የውሸት ፎቶ አንስቶ መድኃኒት አብልቶ ራሷን በሳተችበት ሰዓት አጠገቧ ልብሱን አውልቆ ተኝቶ ፎቶ ተነስቶ ነበር። ያንንም ፎቶ አሳጥቦና አሳምሮ አንጥቶ በሰፊው አስደርጎ አሳጥቦት በስነ ስርዓቱ ካሳጠበው በኋላ ያው የሚመስለው ባይዘው አብረው የተኙና አብረው በቃ የሆነ ነገር ያደረጉ ይመስላል። እሷ ግን ምንም አታውቅም። ሲፈቃጠል ደግሞ ምንም አላደረጉም። እነሱ ግን ሀሳባቸው አንድና አንድ ጆከርን ከዛ ቤት ማስወጣት ነው። ጆከርና ሰኒን ማላየት ነበርና ዛሬ ላይ እንግዲህ ከዚህ በፊት እንደምናውቀው ሰኒ መኝታዋ ላይ ደርድሮላት ሰኒ ብቻዋን ነበር ያየችው። በዚህም ሰኒ ለጆከር ስላላሳየችው ዛሬ በመጨረሻ ሁለቱን ፎቶ አሳጥቦ ጠረጴዛው ሳሎኑ ጠረጴዛ ላይ አድርጎ ነበር የወጣው። ከዛ በኋላማ እንደተለመደው ጆከርዬ ወደ ሳሎን ሲሄድ ያገኘዋል። አቤ ጆከር ቀወሰ። በዛን ሰዓት እንግዲህ የንስቪድ መልእክተኛ ቤት ውስጥ አልነበረም። ልክ ጆከር ግቢ ለግቢ እየተንቆራጠጠ ነበረ። በመጨረሻም ይመጣን። አንተ ስፈልግህ ነው ያገኘው ይለዋል። ለምን ፈለክ? በሰላም ነው ወይ ዛሬ? ወያንተ ወየኔ አስከሬን ከዚህ ቤት ይወጣል ይለዋል። ዋው ወንድ ልጅ እንደዚህ ሲቆርጥና ጀግና ሲሆን እንዴት ደስ ይለኛል ይለዋል። ከዚህ በኋላማ ጆከር ምን ልንገራችሁ ተጀመረ። ቦክስ ያው ጠበጠቡ ተጠባጠቡ። የሚያሳዝነው ግን ዱላ የለም። ችግሩ ዱላ ቢኖር ኖሮ ነበር ደስ የሚለው። ቦክስ እንግዲህ በመጀመሪያ ጆከር ገለበጠው። ጆከር በደንብ ተወቀጠው። በኋላ ጆከር ደግሞ ተገለበጠ። አቤት እንዬ በመስኮት እያየቻቸው ነበረ። እንዴ ምን እየሆን ነው ስትል ራኪብዬም ትመጣለች። ምን እያየሽ ነው? ምን እየተመለከሽ ነው? ትላታለች። እንዴ አዎ የከደሽ ነበር። ምን እየተባባሉ ነው? ምን እየተዋዋኑ ነው? ትላለች ሰንዬ። ቀልቧም አይኗም ያለው ራኪብዬ ጋ ሳይሆን እነ ጆከር ጋ ነበር። እነማን ናቸው ደሞስ? ምንድን ነው የምትመለከችው? ትላታለች ራኪብዬ። አረ እህቴ ተጋደሉልሽ? አረ ተጋደሉልሽ ትላታለች። እነማን ናቸው እየተጋደሉት? ትል ሰንዬ ብር ብላ ትወጣለች። በጆከር ተታች ነበር። ከዛ በኋላ አንተ ልጁ ልገለው ነው ወይ በማለት ተላው ላይ ታስለቅቀዋል። አረመኔ ተልጁ ላይ ተነስ ትላለች ራኪብዬ። ምን እየሆናችሁ ነው? ምን እየተካሄደ ነው? ትላለች በዘወይ በጣም አስጠልና አስከፊ ነው። እንግዲህ በአሁኑ ሰዓት ሰኒ እየገባችበት ነገር እህቷም ራሱ ራኪብ እየተጠራጠረችና ምንድን ነው እየተካሄደ ያለው? ምንድን ነው እየሆነ ያለው ትላለች። እናም ምንድን እየተዋዋናችሁ ነው ትላለች። በመጨረሻ ሰንዬ ተላው ላይ ታስነሳለች። በቅህም አንተ ሴታ ሴት እነሱን አመስግን ስላስተረፉህ። አፍን ዝጋ
አንድ ሴት ወገብህን ይዘህ አትብራ እሺ። ከፈለክ አሁን ይውጣለን እና ይዋጣለን እሺ። ተረጋጋ። ምን እየሆንክ ነው ትላለች ሰንዬ። ከዛ በኋላ ራኪብ ምን እየሆናችሁ ነው? ምንድን ነው እየተፈጠረ ያለ? አልረጋጋም አለ ጆከርዬ። አልረጋጋም አንቺ እኮ ነሽ እና ምን ልትል ነው? እራሷ እኮ ወዳ ፈቅዳ ነው ያደረገችው። እራሷ ወዳ ፈቅዳ ነው ተነገተኛችሁ በቃ ለማለት ጫፏን ነው የቀረው። እራሷ ነች ወዳ ፈቅዳ እራሷ ነች። እውነት ነው ይላታል እንግዲህ እንትናዬ ጆከር። እውነት ነው ስልሳን የዚህ ጊዜ ራኪብ አሁን ሰው እያያችሁ ነው። ግቡ በቃ። ምን እየሆነ ነው? ምን እየተያደ ነው? ግቡ በቃ። እናንተ አልጨረስንም እሺ፣ ገና ይቀረናል። አዎ ገና ይቀራል። ራኪብዬ ከዛኛው ሊጋ ወደ ቤት ተገቡ በኋላ ጆከርዬ ቆይ እውነት ነው አለ። ጆከር እየተናደደ ቆይ እውነት ነው ፈልገሽ ነው አብረሽ ሄደሽ የተጋደምሽው አላት። በመድኃኒዓለም ቆይ እውነት ነው ፈልገሽ ነው አብረሽ ሄደሽ የተጋደምሽው? ይህንን ነበር የሚፈልገው። ሲጀመር ይህንን ነበር የሚፈልጉት። ማለየት ነበር የሚፈልጉት። ለአንተም ነገረህ እንዳይ ትለዋለች። የዛ ለነግራው ቢሆን ይኸው መደበቅ እንግዲህ የሚያመጣውን ጦስ ተመልከቱት። ለዛ መኝታዋ ላይ አድርጎ ጆከር ሲደርስባት ደንግጣ ምንም አላየህ አየህ ስትለው ምንም አላየህ መሆንሽ አንስ ደህና አይደለሽም ወይ ስላት አይ ደህና ነኝ አለችው። የዛ ዕለት አሳይተው ቢሆን ዛሬ ይሄ አይፈጠርም። ጆከርም አለማመን አይፈልግም ነበር። ዛሬ ግን እውነት መሰለው። የዛ ዕለት መናገር ነበረባት። አስባችሁታል? መደበቅ ራስን ይጎዳን ያልኩት በምክንያት ነው። ለምንድን ነው ያልነገርሽኝ ይላታል። አይ ብነግርህም እኮ ደግሞ አታምነኝም ብዬ ነው። እናም ደግሞ እኮ ምንም አልተፈጠረ ትለዋለች። እና ምንድን ነው ራቅትሽን ሆነሽ መለመልሽን እኮ ነው ያየሁት። ራቅትሽን ሆነሽ መለመልሽን ሆነሽ ነው ያየሁሽ። ቆይ ወንዳትሽ ነው ከሱ ጋር? እኔ ምንም አላስታውስም። ምንም የማስታውሰው ነገር የለኝም። ቆይ ወንዳትሽ ነው ከሱ ጋር የተኛሽው አለ። እንግዲህ እኔ ምስኪን ግን እኮ ሴት ነው፣ ወጥመድ ነው። ጆከር ወጥመድ ነው። ቆይ ወንዳትሽ ነው ከሱ ጋር እንዴት? ምንስ ቢልሽ ምንም ቢልሽ ሴትነትሽን ትጠቀሚበታለሽ። እንዴት ምንስ ቢልሽ ሴትነትሽን ትጠቀሚበታለሽ ይላት። በጥፊ አለችው። ጥፊ መሞከር አለብኝ። ጋይስ ላይክ ሰብስክራይብ ማድረግ አትርሱ። ይህን ጥፊ እኔ ማርያምን ይህን ጥፊ ሲትመቱ ደስ እያለኝ ነው። ወይኔ ሴትነቴን እንደማልጠቀምበት ጠንቅቀህ ታውቃለህ። አፍህን ዝጋ እሺ ትለዋለች። ተዛ እጆቿን ግጥም አሉ። ቀቀይ ጆከር እጄን እያሳመምከኝ ነው ትሰምኛለሽ? ሰኒ ልቤንም እንደዚህ ነው እያሳመምሽኝ። አንቺ ሰውን ተማናደድና ሰውን ተማሳበድ ውጭ ሌላ ምንም ነገር የለሽም ይላል። ሴት እንዴ ቆይ አንተ ታላመንከኝ ማን ያምነኛል? እንዴ አንተ ታላመንከኝ ማን ያምነኛል? ይላል ጆከር። እዚህ ጋር ታላመናት ነገሩ ይበላሻል። ሰኒዬም ሆነች ጆከር ወጥመድ ውስጥ ይገባሉ። ምክንያቱም ስራዬ ተብሎ እየተጠመደላቸው ወጥመድ ስለነበረ ማለት ነው። ውድና የተከበራችሁ አድማጭና ተመልካቾች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱ ስል በትህትና ጋብዛችኋለሁ። ፕሊዝ አበረታቱ።